ሰላም ተማሪዎች እንዴት ቆያችሁ? ዛሬ ደግሞ የምናየው ፓወር ኦፍ ማትሪክስ የሚለውን ነው። ፎር ኤ ስኩዌር ማትሪክስ ኤ ኤንድ ፖዚቲቭ ኢንቲጀር ኤን ዘ ፓወር ኦፍ ማትሪክስ is defined as a the power of n is equals to a times a over n ማለት number of a ማለት ስንት ጊዜ n ሪፒት እያደረግን ነው። እንዴት ይሄ ጋር 3 ጊዜ ካደረግን ይሄ 3 ይሆናል፣ 5 ጊዜ ካደረግን ይሄ ጋር 5 ይሆናል ማለት ነው። ሶ በቀጥታ ወደ ኤግዛምፕሉ ስንሄድ ማትሪክስ a is equals to 1 1 1 0 1 ነው። ሶ አሁን መጀመሪያ ከa the power of 1 እንጀምራለን። a the power of 1 ስንት ነው ይሆናል? a the power of 1 ነው። በአንድ ማባዛት ስለሆነ ማትሪክስ ምንም ልዩነት አይኖረውም። a the power of 1 1 1 0 1 ይሰጠናል ራሱን መልሶ ማለት ነው። ሶ ከዛ a the power of 2 እንሰራለን። a the power of 2 ማለት ነው a times a ማለት ነው። ሶ እዚህ ጋር መጀመሪያ ማትሪክሶቹን እንጽፋቸዋለን። ማትሪክሶቹ የሚባዙት 1 1 0 1 ከዛ 1 1 0 1 ሶ ከዛ መጀመሪያ ይችን ሮ እንወስዳለን። ይችን ሮ በዚህ እናባዛለን የመጀመሪያውን ኮለምን ቁጥር ለማግኘት። ሶ 1 1 ሲባዛ ይችኛውን እንወስዳለን 1 0 ሶ ይቺ የመጀመሪያዋ 1ን ታባዛለች። 1 ሲባዛ በ1 1 ሲደመር ይችን ታባዛለች። 1 ሲባዛ በ0 0 ስንት ይሆናል? 1 እቺ የመጀመሪያዋን ኮለምን አገኘን ማለት ነው። እዚህ ጋር 1 ትሆናለች። ከዛ ይችኛዋን ኮለምን እንወስዳለን። ይችኛዋን ኮለምን ይችን ሮ አሁንም በድጋሚ በዚህ ኮለምን እናባዛለን። ሶ 1 1 እናመጣለን። ይቺ 1 ትሆናለች፣ ይቺም 1 ትሆናለች። 1 ታይምስ 1 1 ፕላስ 1 ታይምስ 1 1 2 ነው። ሶ አሁን ማትሪክሳችንን ምን አገኘን? መጀመሪያው ኮለመን ላይ 1 አግኝተናል። ሁለተኛው ኮለመን ላይ 2ን አግኝተናል። ሶ ከዛ ደግሞ የሚቀጥለው ስንሄድ ይችን ማትሪክስ እንወስድና ከዚህ ኮለመን ጋር ከሁለቱ ጋር እናባዛቸዋለን ማለት ነው። ሶ ማትሪክሳችን 1 1 0 1 1 0 1 ያገኘነው ማትሪክስ ደግሞ 1 2 አግኝተናል። ከዛ አሁን በቀጥታ ይችኛው ማትሪክስ እንወስድና ከዚህኛው ጋር እናባዛለን ማለት ነው። 0 1 ሲባዛ ከመጀመሪያው ጋር እናባዛ 1 0 0 ሲባዛ በ1 0 ሲደመር 1 ሲባዛ በ0 0 ምን ይሆናል? 0 እናገኛለን። ከዛ ይችኛዋን ማትሪክስ እንወስዳለን። ይችኛዋን ኮለምን ይቺ 1 ይቺም 1 ትሆናለች ማለት ነው። 0 ሲባዛ በ1 0 ሲደመር 1 ሲባዛ በ1 1 ይመጣልን 1 ይመጣልን። ሶ ማትሪክሳችን አሁን የመጀመሪያው ኮለመን ሁለተኛው ሮ ላይ 0ን አገኘን፣ ይችኛዋ ቁጥር ማለት ነው እዚህ ጋር ያለችው። ከዛ የኮለመንቱ ሮቱ ላይ ደግሞ ይችኛዋን ቁጥር አግኝተናል 1 ሶ a the power of 2 ምን ሆነልን? 1 2 0 1 ይሄን ማትሪክስ አገኘን a the power of 2። ከዛ ቀጣይ a the power of 3 ነው ማለት ነው። a the power of 3 ማለት ነው a the power of 2 ሲባዛ a ማለት ነው። ሶ እዚህ ጋር a the power of 2 ምን አግኝተናል? 1 2 0 1 አግኝተናል። ሲባዛ በa ማለት 1 1 0 1 ይሄን ቁጥር አግኝተናል። የመጀመሪያውን እነኝህን እንወስዳለን። ይችን ወስደን አሁንም ከዚህ ጋር እናባዛለን ማለት ነው። 1 2 ሲባዛ 1 0 እናደርጋለን። 1 ሲባዛ በ1 1 ሲደመር 2 ሲባዛ በ0 0 1 ከዛ ይችኛውን ኮለምን እናወጣለን። እዚህ ጋር ይችኛው 1 ትሆናለች ማለት ነው። 1 ሲባዛ በ1 1 ሲደመር 2 ሲባዛ በ1 2 1 ሲደመር 2 3 ሶ አሁን ምን ቁጥር አገኘን? 1 3 ምን ቁጥር አገኘን። ከዛ እዚህ ጋርና እዚህ ጋር የሚገቡትን ደግሞ እነኝህን ወስደን እናገኛለን ማለት ነው። ሶ 1 2 0 1 1 1 0 ሶ ይችኛውን ኮለምን ስንወስድ
0 1 ከዛ ይችኛውን ኮለመን እንውሰድ 1 0 0 ታይምስ 1 0 ፕላስ 1 ታይምስ 0 0 0 ይመጣል። ከዛ ይችኛውን ኮለመን ስንወስድ እቺ 1 ትሆናለች። 0 ታይምስ 1 0 ፕላስ 1 ታይምስ 1 1 1 ይመጣል። ሶ አሁን ምን አገኘን? ቅድም 1 3 አግኝተናል። አሁን ደግሞ እዚህ ጋር 0 እዚህ ጋር 1 አግኝተናል። ሶ n 3 ስትሆን a ዘ ፓወር ኦፍ 3 እንመጣለን። ይሄኛው ማትሪክስ መጣለን 1 3 0 1 የሚል ማትሪክስ አገኘን ማለት ነው። ሶ ልክ በዚህ መሰረት a 4 ሲሆን ይሄው እዚህ ጋር እንደምታዩት a ዘ ፓወር ኦፍ 1 ራሱ ማትሪክስ ነው። a ዘ ፓወር ኦፍ 2 ሲሆን ይሄ ይመጣል አንጥተናል። a ዘ ፓወር ኦፍ 3 ይሄ ማትሪክስ አንጥተናል። a ዘ ፓወር ኦፍ 4 ሲሆን ይሄ ማትሪክስ ይመጣል ማለት ነው። በድጋሚ a ዘ ፓወር ኦፍ 5 ሲሆን ይችኛዋ 5 ትሆናለች። a ዘ ፓወር 6 ሲሆን 6 እያለች ትሄዳለች ማለት ነው። ሶ አሁን ማትሪክሳችን ምን እያደረገን ሄደው n 1 ስትሆን 1 ሆነች እዚህ ጋር። ሌሎቹ ተመሳሳይ ናቸው። እነኚህ ሶስቱ ከታች ያሉት እነዚህ ሁልጊዜም ተመሳሳይ ናቸው፣ አልተቀየሩም። ነገር ግን ኤን እያደገች በሄደች ቁጥር እዚህ ጋር 1 ስትሆን 1 ነበረች፣ ኤን 2 ስትሆን 2 ሆነች፣ ኤን 3 ስትሆን 3 ሆነች፣ 4 ስትሆን 4 ሆነች። ሶ ይሄ የሚያመለክተው ምንድነው? ኤ ዘ ፓወር ኦፍ ኤናችን 1 0 1 እነኚህ አልተቀየሩም፣ አንድ ላይ ናቸው። ነገር ግን እዚህ ቦታ ላይ ያለችው ቁጥር አብራ እያደገች ነው ሄደችው፣ እኩል ነው እያደገች እየሄደች ያለችው። ስለዚህ እዚህ ጋር ያለችው ቁጥር ማነች? ኤን ነች ማለት ነው። ሶ ኤ ዘ ፓወር ኦፍ ኤን ማትሪክስ ፎርሙላ ማትሪክሳችን ይሄን ማትሪክስ ይመጣል ማለት ነው እዚህ ጋር እንደተቀመጠው። ከዛ ቀጣይ እዚህ ጋር ኢንዳክሽን ፕሩፍ ባይ ኢንዳክሽን የሚል ሜትድ አለ። ይሄንን እናንተው ማየት ትችላላችሁ፣ ስክሪንሾት አድርጋችሁ ይዛችሁ። ማትሪክስ ተሰጥተናል። ሶ የቢ ዘ ፓወር ኦፍ ኤን ማትሪክስ ምን አይነት ማትሪክስ ይሰጠናል ነው ጥያቄያችን። እዚህ ጋር ስለተሰራ እዚህ ላይ ያለው እናያለን። ማባዛቱ ከላይኛው ጋር ተመሳሳይ ስለሆነ ቢ ዘ ፓወር ኦፍ 1 ራሱ ይመጣልናል። ቢ ዘ ፓወር ኦፍ 2 ብንሰራ እቺን ላይኛውን ሩል እንወስዳለን። መጀመሪያ ላምዳ ታይምስ ላምዳ ስኩዌር ፕላስ 1 ታይምስ 0 0 ላምዳ ስኩዌር ይመጣል። የመጀመሪያው እዚህ ጋር ላምዳ ስኩዌር አገኘን ማለት ነው። ከዛ በዚህኛው ኮለመን ብንለብን ላምዳ ታይምስ 1 ላምዳ ፕላስ 1 ታይምስ ላምዳ ምን ይመጣል? 2 ላምዳ ይመጣል ማለት ነው። ቀጥሎ ወደ ሁለተኛው ኮለመን ስንወስድ እቺኛውን ሩል እንወስዳለን። ይቺ 0 ሲባዛ በላምዳ 0 ፕላስ ላምዳ ሲባዛ በ0 0 0 ይመጣል። 1 ታይምስ 0 ታይምስ 1 0 ፕላስ ላምዳ ታይምስ ላምዳ ስኩዌር ኢኳልስ ቱ ላምዳ ስኩዌር ይመጣል። ሶ እዚህ ጋር እናገኘን 0 እዚህ ጋር ላምዳ ስኩዌር የሚል ማትሪክስ አገኘ ማለት ነው። ይሄ ቢ ስኩዌራችን ነው። ሶ ልክ እዚህ ጋር በተሰራው መሰረት ቢ ስኩዌራችንን ይሄ አግኝተናል። ቢ ኪዩብድ ስናደርገው ይሄን እናገኛለን። ቢ ዘ ፓወር ኦፍ 4 ስናደርገው ይሄን እናገኛለን። ያው ያባዛን ይሄን ነው። ቢ ኪዩብድን ለማግኘት ቢ ስኩዌር ሲባዛ በቢ ማለት ነው። ቢ ዘ ፓወር ኦፍ 4 ለማግኘት ቢ ኪዩብ ሲባዛ በቢ ያደረግን እናገኛለን ማለት ነው። ከዛ መጨረሻ ላይ እናገኛለን እዚህ ጋር እንደምንመለከተው እዚህ ጋር ቢ 1 ስትሆን እዚህ ጋር 1 ነች፣ እቺኛዋ ላምዳ ነች፣ እዚህም ጋር ላምዳ ነች። ቢ 2 ስትሆን እቺኛዋ ስኩዌር ሆነች፣ እቺ 2 ላምዳ ሆነች፣ እቺ ላምዳ ስኩዌር ሆነች። ቢ 3 ስትሆን እቺ ላምዳ ዘ ፓወር ኦፍ 3 እቺኛዋ 3 ላምዳ ስኩዌር፣ እቺኛዋ ደግሞ ላምዳ ኪዩብ ሆነች። ቢ 4 ቢ ዘ ፓወር ኦፍ 4 ስትሆን 4 ማለት ቢ ዘ ፓወር ኦፍ 4 ስትሆን ቢ 4 ማለት ኤን 4 ስትሆን ማለት ነው። ኤን 4 ስትሆን እቺ ላምዳ ዘ ፓወር ኦፍ 4 እቺኛዋ 4 ላምዳ ዘ ፓወር ኦፍ 3 እቺኛዋ ደግሞ ላምዳ ዘ ፓወር ኦፍ 4። እነኚህኞቹ ፓርት እዚህ ጋር ያሉት ከኤን ዋጋ ነው ፓወር እኩል እየሄደ ያለው። ኤን 3 ስትሆን ፓወር 3 ትሆናለች። የነዚህና እዚህ ፓርት ላይ ያሉት ኤን 4 ስትሆን ፓወርም 4 ትሆናለች። ዘን እንደገና ደግሞ እዚህ ጋር ያለችው ፓርት ይችኛዋ ኮኤፊሽንቷ የላምዳ ኮኤፊሽንት ከኤን ጋር አብራ ትሄዳለች። 1 ስትሆን 1 ትሆናለች፣ 2 ስትሆን 2፣ 3 ስትሆን 3፣ 4 ስትሆን 4 እያለች ትሄዳለች። ፓወሯ ግን ከኤኗ በአንድ እያነሰች ነው የምትሄደው። እዚህ ጋር 0 ነበረች ፓወሯ፣ እዚህ ጋር 1 ሆነች፣ እዚህ ጋር 2 ሆነች፣ እዚህ ጋር ኤን 4 ስትሆን 3 ሆነች። ሶ
ፎርሙላችን ላምዳ ዘ ፓወር ኦፍ ኤን ይመጣል። ከኤን ጋር እያደገች ስለሆነ እዚህ ይሄ ይመጣል። ፎርሙላችን እዚህ ጋር ያለውን ይመጣልናል ማለት ነው። ይሄን ላምዳ ዘ ፓወር ኦፍ ኤን ኤን ኢንቱ ኤን ታይምስ ላምዳ ዘ ፓወር ኦፍ ኤን ማይነስ 1 0 ላምዳ ዘ ፓወር ኦፍ ኤን ይመጣል ማለት ነው። የመጨረሻ ቢ ዘ ፓወር ኦፍ ኤን ናችን። ሲን እናንተ ሞክሩት። እዚህ ላይ ትሪጎኖሜትሪክ ፎርሙላ ፕሮፐርቲዎችን ትጠቀማላችሁ። እዚህ ላይ ያን ተጠቅማችሁ እናንተ ሞክር ትችላላችሁ። ማባዛቱ ያው ተመሳሳይ ስለሆነ ልክ እንደዚህኛው ኤግዛምፕል 1.13 ይሄ ኤግዛምፕል ተሰጥቶናል። የዚህን ዲ ዘ ፓወር ኦፍ ኤን ምን አይነት ማትሪክስ ይመጣል ነው የሚለው። ይሄንን ለመስራት እንግዲህ ያው እንደተለመደው በቱ ባይቱ ማትሪክስ እንደሰራ ነው ያው ተመሳሳይ ስራ ነው የምንሰራው ማለት ነው። እዚህ ጋር ዲ ዘ ፓወር ኦፍ ዋናችን ያው ራሱ ማትሪክሱን ነው የሚሰጠን። ዲ ዘ ፓወር ኦፍ 2 ሲሆን ይሄኛው ማትሪክስ ይሰጣል። ያው ማባዛቱ እነኚህን ሮ ወስዳችሁ በዚችም ያባዛቸው ማትሪክስ መልቲፕሊኬሽን ላይ እንዳየነው ስትሰሩት ይሄን ይመጣል። ዲ ዘ ፓወር ኦፍ 3 ማለት ዲ ስኩዌር ታይምስ ዲ ነው። ይሄኛው ማትሪክስ ይመጣል። ዲ ዘ ፓወር ኦፍ 4 ይሄኛው ማትሪክስ ይመጣል። ከዚህኛው ላይ ፎርሙላችንን ዲ ዘ ፓወር ኦፍ ኤን ምን ይሆናል የሚለውን ነው የምናወጣው ማለት ነው። ማባዛቱ መደጋገም ስለሚሆን እናንተ እያባዛችሁ መሞከር ትችላላችሁ። እዚህ ጋር ያለችው ዋና አልተቀየረችም። እዚህም ጋር አንድ ነች፣ እዚህም ጋር አንድ ነች፣ እዚህም ጋር አንድ ነች። እነኚህ ከታች ያሉ ሶስቱ ዜሮዎች አልተቀየሩም፣ እዚህም ጋር እንዳሉ ናቸው። እዚህ ጋር ያለችው ቁጥር ከኤን ጋር እያደጉ ነው ሄዱት። ይችና ይቺ ሁለቱ ቁጥሮች ይቺ 4 ስትሆን እዚህም ጋር 4 ነች፣ ይሄ ጋር 3 ስትሆን 3 ነች። ኤን 2 ስትሆን እዚህም ጋር 2 ነች። እያደጉ ነው ሄዱት። ኤን ይሆናሉ ማለት ነው። እዚህኛው ጋር ያለችው ቁጥር ኤን አንድ ስትሆን 0 ነበረች። ኤን 2 ስትሆን 1 ሆነች። ኤን 3 ስትሆን 3 ሆነች። ኤን 4 ስትሆን 6 ሆነች። እዚህ ጋር ያለችው ቁጥር ደግሞ በምን አይነት ፎርሙላ ነው እየሄደችልን ያለችው? ኤን ኢንቱ ኤን ማይነስ 1 ኦቨር 2 ነው የሚለው። ለምሳሌ እዚህ ጋር ያለውን ብናይ ኤን 4 ስትሆን 4 ኢንቱ 4 ሲቀነስ 1 3 ሲካፈል ለ2 4 ሲባዛ በ3 12 ሲካፈል ለ2 6 መጣች። ኤን 3 ስትሆን ብናይ 3 ኢንቱ 3 ሲቀነስ 1 2 ሲካፈል ለ2 3 ሲባዛ በ2 6 6 ሲካፈል ለ2 3 ይመጣልናል ማለት ነው። መጨረሻ ላይ የዲ ዘ ፓወር ኦፍ ኤን ማትሪክስ ፎርሙላ ማትሪክሳችን ይሄኛውን ይመጣል ማለት ነው። ይሄ ኤን ይሄኛውን ፎርሙላ ይመጣል ማለት ነው። ይሄም ተመሳሳይ ነው። ይሄኛውን ጆርዳን ብሎክ ማትሪክስ ብለን ልንጠራው እንችላለን ነው የሚለው። እዚህ ጋር ያለው ዴፊኒሽን ባይኖሚያል ቴረም መጠቀም ትችላላችሁ፣ ወይም ኢንደክስን ተጠቅማችሁ መስራት ትችላላችሁ። ትራንስፖዝ ኦፍ ማትሪክስ ኤንድ ሲሜትሪክ ማትሪክስ የሚባሉት እናያለን። ፈርስት ዋት ኢዝ ትራንስፖዝ ኦፍ ማትሪክስ ዴፊኒሽን 1.4.1 ዘ ትራንስፖዝ ማትሪክስ ኦፍ ኤም ባይ ኤን ማትሪክስ ትራንስፖዝ ኦፍ አን ኤም ባይ ኤን ማትሪክስ ኤአይጂ ኢዝ ዘ ኤን ባይ ማትሪክስ ኤ ትራንስፖዝ ኤጂአይ ኦብቴንድ ባይ ኢንተርቼንጂንግ ሮ ኤንድ ኮለምስ። ይሄ ትራንስፖዝ ኦፍ ማትሪክስ የምንለው ሮና ኮለምኖችን በማቀየር ነው የምናገናኘው። እዚህ ጋር ኤ አይ ጄ ማትሪክስ ኤ አይ ጄ የነበረው በምን በኤም ባይ ኤን ሳይዝ ኤም ባይ ኤን ሳይዝ የነበረው ማትሪክስ ኤ ምን ይሆናል? ትራንስፖዝ ስናደርገው ኤን ባይ ኤም ማትሪክስ ይሆናል። ኤንድ ኦልሶ እዚህ ጋር ኤ አይ ጄ የነበረው ትራንስፖዝ ሲደረግ ኤ ጄ አይ ይሆናል ማለት ነው። ይሄ ማለት ማትሪክሳችን ኤ2 3 ከሆነ እቺ አይ እቺ ጄ ብትሆን ይቀየራል ማለት ነው። ኤ3 ሮ2 የነበረችው ኮለመን 3 ትመጣለች። ኮለመን 3 የነበረችው ወደ ሮ2 ትመጣለች ማለት ነው ትራንስፖዝ ስናደርገው። አሁን እዚህ ጋር እንዲቀጥላል ኤግዛምፕሉን ስናይ በደንብ ግልጽ የሚሆንላችሁ ይሆናል። ሌት ኤ 1 2 3 4 5 6 ፋይንድ ኤ ትራንስፖዝ ነው የሚለው። ኦሪጂናል ማትሪክስ ኤ 2 ሮስ ኤንድ 3 ኮለምስ ነው። ይህንን ትራንስፖዝ ስናደርገው የሚኖረው 3 ሮ
2 ኮለም ነው የሚኖረው ማለት ነው። ሶ ያን ነው። ስለዚህ ቀጥታ እቺን ቁልቁላ 1 4 የነበረችውን ቁልቁል ከዴ ሮ እናደርጋታለን። 1 4 2 5 የነበረውን ኮለም 2 5 ሮ እናደርጋለን። 3 6 የነበረውን ኮለም 3 6 ሮ እናደርጋለን። ሶ አሁን ይሄ ምን መጣል 3 ባይ 2 ማትሪክስ መጣለን። እዚህ ጋር ግን 2 ባይ 3 ነበር። ሶ ትራንስፖዝ ማትሪክስ ማለት በቀላሉ ይሄ ነው። ሮን ኮለምን ሮ ማድረግ ነው። ሌላ ምንም የተለየ ነገር የለውም። ፕሮፐርቲ ኦፍ ትራንስፖዝ ማትሪክስ ትራንስፖዝ ዞር ትራንስፖዝ አንድ ማትሪክስ ትራንስፖዝ አድርገን መልሰን ትራንስፖዝ እናደርገው። ለምሳሌ ይሄ ማትሪክስ ትራንስፖዝ እናደርገው ይሄን ማትሪክስ ትራንስፖዝ እናደርገው ይሄን ማትሪክስ መጣል መልሰን ይሄን ትራንስፖዝ እናደርገው ይሄኛው ማትሪክስ ይሰጠናል ነው የሚለው የመጀመሪያው ፕሮፐርቲ። ሁለተኛው a plus b the whole transpose equal to a transpose plus b transpose። መጀመሪያ a እና b እንደምረን ትራንስፖዝ ብናደርጋቸው እና a ትራንስፖዝ አድርገን b ትራንስፖዝ አድርገን ለብቻቸው አንድ ላይ እንደምራቸው ውጤቱ ተመሳሳይ ነው የሚለን a minus b the whole transpose equal to a transpose minus b transpose። ይሄም እንደዛው ተመሳሳይ ነው። አራተኛው a ትራንስፖዝ n በስኬላር አባዝተን ትራንስፖዝ ብናደርገው እና n ትራንስፖዝ አድርገን በስኬላር ብናባዛው ልዩነት የለውም ማለት ነው። ab the whole transpose equal to b transpose a transpose። እዚህ ጋር መጠንቀቅ አለባችሁ። ab the whole transpose ከሆነ የሚሆነው b ትራንስፖዝ a ትራንስፖዝ ነው እንዳትሸወሩ። ይሄ ነው ሊሆን የሚችለው። a ትራንስፖዝ b ትራንስፖዝ ሊሆን አይችልም። አቅጣጫውን ይቀይራል። ab የነበረው ወደ b ይቀየራል ማለት ነው። እዚህ ላይ a the power of n the whole transpose is equal to a transpose the whole the power of n for positive integer ነው የሚለው። ይሄም ያው n በሆነ ፓወር አባዝተን ትራንስፖዝ ብናደርገውና n ትራንስፖዝ አድርገን በሆነ ፓወር ብናባዛው እኩል ነው እያልን ያለው። እኚህን እያዟቸው ትርፎስ ላይ ምርጫ ላይ እንደዚሁ በፕሮፐርቲ ሊመጡ ይችላሉ። እዚህ ጋር የተወሰኑትን ፕሮፐርቲዎች በኤግዛምፕል እናረጋግጣቸው። ቬሪፋይ ትራንስፖዝ ኦፍ ትራንስፖዝ ፕሮፐርቲ ፎር ማትሪክስ ኤ ቢ ኬ ተሰጥቷል። ኬ ኮንስታንት ነች በስኬላር ለማባዛት ማለት ነው። ኤ ትራንስፖዝ ፎር ትራንስፖዝ ኢኳል ቱ ኤ ማለት ቼክ አድርጉ ነው የሚለው። ኤ ትራንስፖዝ ስናደርገው 1 2 3 4 የነበረው 1 3 2 4 ይሆናል። ዘ ሆል ትራንስፖዝ ስናደርገው መልሶ ኤን ይሰጠናል ማለት ነው። እኛም ትራንስፖዙ መልሰን ትራንስፖዝ ስናደርገው ይሄን ይሰጠናል ማለት ነው። የመጀመሪያው ፕሮፐርቲን እዚህ ላይ ያየን ማለት ነው። ሁለተኛው ፕሮፐርቲ a plus b whole transpose ይጓዙ a ትራንስፖዝ plus b ትራንስፖዝ ነው። a plus b መጀመሪያ እንደምራቸዋለን። ከዛ ትራንስፖዝ መጀመሪያ እንደምራቸው ይሄን ውጤት ያመጣሉ። ማትሪክስ አዲሽን እንዴት እንደሆነ ስላየን ኮርሱን ወደ ኋላ ተመልሳችሁ ማየት ትችላላችሁ ግራ ይገባችሁ። ከዛ the whole transpose እናደርጋቸው a plus b the whole transpose እናደርጋቸው 6 8 ቅድም የነበረውን ቁልቁል እናደርጋለን። 10 12 ቅድም የነበረውን ቁልቁል እናደርጋለን። ይሄን ይሰጣናል። a plus b the whole transpose ነው። መጀመሪያ እንደምራለን ከዛ ትራንስፖዝ እናደርጋለን። ሁለተኛው a ትራንስፖዝ plus b ትራንስፖዝ መጀመሪያ ትራንስፖዝ አድርገን ከዛ መደመር a ትራንስፖዝ እናደርገው ይሄ ይመጣል። b ትራንስፖዝ እናደርገው ይሄ ይመጣል። እኔ ሁለቱን እንደምራቸው 1 ሲደመር 5 6 3 ሲደመር 7 10 2 ሲደመር 6 8 4 ሲደመር 8 12 ይሄን ይሄ ተመሳሳይ ነው። ይሄ ኮንዲሽን ትሩ መጣልን ማለት ነው። እሺ ወደ አራተኛው ፕሮፐርቲ ስንሄድ KA the whole transpose equal to KA transpose ነው። KA አባዝተን ትራንስፖዝ ብናደርገውና ኤን ትራንስፖዝ አድርገን በኬ ብናባዛው እኩል ናቸው ነው ስናየው። KA ስናባዛው መጀመሪያ ማለት ነው መጀመሪያ ስናባዛው የውጤት ይመጣል። KA ትራንስፖዝ ስናደርገው ይሄኛው ይሰጠናል ማለት ነው። KA ከላይ ነው ማለት እዛ KA ትራንስፖዝ ስናደርግ እዚህኛው ላይ ደግሞ መጀመሪያ ኤን ትራንስፖዝ ስናደርግ ኤ ይችላል KA ነው ኤን ትራንስፖዝ ስናደርገው ይሄን ይሰጣል። ኤ ትራንስፖዝ ይደረግ ከዛ በሁለት ስናባዛው ይሄኛው ይሰጣል።
ይሄ ውጤትና ይሄኛው ውጤት እኩል ናቸው ማለት ነው። ይሄኛው ይሄኛውን ፕሮፐርቲ ትሩ መሆኑን አረጋገጥን ማለት ነው። አምስተኛው ደግሞ ኤቢ ዘ ሆል ትራንስፖዝ ኢኳል ቱ ቢ ትራንስፖዝ ኤ ትራንስፖዝ ነው የሚለው። እዚህ ላይ ጥንቃቄ ማድረግ ያስፈልጋችኋል። ይሄኛው ኦርደሩን ከቀየረ ትክክል አይሆንም ማለት ነው። እንደዚህ ብቻ ነው የሚችለው። ኤቢ ስናባዛ ኤ ይሄ ነው፣ ቢ ይሄ ነው። ይሄን ስናባዛቸው ይሄን ውጤት ይሰጠናል። በማትሪክስ መልቲፕሊኬሽን ውስጥ እንዴት እንደሆነ ወደ ኋላ ተመሳሳይነት ስላላችሁ ግራ ተባባችሁ። ዘ ሆል ትራንስፖዝ ስናደርገው ይሄኛው ዘ ሆል ትራንስፖዝ ስናደርገው ይሄን ውጤት ይሰጠናል 1943 2250 የሚል ማለት ነው። እንደገና ደግሞ ቢ ትራንስፖዝ ኤ ትራንስፖዝ አድርገን ቢ ትራንስፖዝ ይሄ ነው። እዚህ ጋር የነበረውን ትራንስፖዝ ስናደርገው ማለት ነው። ይሄኛውን ትራንስፖዝ ስናደርገው ይሄን ይሰጠናል። ከዛ ኤ ትራንስፖዝ ኤ ይሄ ነበር። ይሄን ትራንስፖዝ ስናደርገው ይሄን ይሰጣል። ይሄን ስናባዛው መልሶ ይሄን ውጤት ይሰጠናል። ቼክ ማድረግ ትችላላችሁ እናንተ ማለት ነው። 1.4.2 ሲሜትሪክ ኤልሲዩ ሲሜትሪክ ማትሪክስ ምን እንደሆነ እነዚህን እናያለን። ዴፊኒሽን 1.4.2 ኤ ስኩዌር ማትሪክስ ኤ ኢዝ አንድ ስኩዌር ማትሪክስ አለን። ሲሜትሪክ ልንለው የምንችለው ኢፍ ኤ ትራንስፖዝ ኢኳል ቱ ኤ ኤን ትራንስፖዝ ስናደርገው ራሱን ኤን የሚሰጠን ከሆነ ሲሜትሪክ ማትሪክስ እንለዋለን። ስኪው ሲሜትሪክ ማትሪክስ ደግሞ ኤን ትራንስፖዝ ስናደርገው ኔጌቲቭ ኤ ነው የሚሰጠን። ቁጥሮቹ እነኛ ሆኖ ግን ኔጌቲቭ ኤ ነው በኔጌቲቭ ኤ እንደማባዛት ማለት ነው። ያንን ውጤት የሚሰጠን ከሆነ ስኪው ሲሜትሪክ ማትሪክ እንለዋለን። እዚህ ጋር ኤግዛምፕሎችን እኔ ለምሳሌ የመጀመሪያው ኤግዛምፕል ኤ ይሄ ተሰጥቶናል። ይሄን ትራንስፖዝ ስናደርገው ምን ይሆናል? ይሄን ትራንስፖዝ ስናደርገው ችንጉልጉል ግድም ጻፋት 1 2 3 ይችን ጉልጉል በሁለተኛው ሮ ላይ እንጻፋት 2 4 5 ይችን ጉልጉል ግድም እንጻፋት 3 5 6 ይሄ እንግዲህ ይሄ ሁለት ማትሪክስ ተመሳሳይ ነው። ይሄኛው ትራንስፖዝ ያደረግነው ነው። ይሄ ትራንስፖዝ ያደረግነው ማትሪክስ ነው። ይሄኛው ኦሪጂናሉ የተሰጠ ማትሪክስ ነው። ግን ተመሳሳይ ናቸው። ይሄም 1 2 3 ይላል። እዚህም ጋር 1 2 3 2 4 5 2 4 5 3 5 6 3 5 6 እንደዚህ አይነት ማትሪክስ ከሆነ ሲሜትሪክ ማትሪክስ እንለዋለን። በቀላሉ አንድ እንትን ልንገራችሁ። ሲሜትሪክ ማትሪክስ ከሆነ እቺ ውጤትና እዚች ቦታ ያለችው ቁጥርና እዚች ጋር ያለችው ቁጥር ተመሳሳይ ናቸው። ምን ጊዜ እዚች ቦታ ላይ ያለችውና እዚች ቦታ ላይ ያለችው ቁጥር ተመሳሳይ ናቸው። ይቺ ቁጥርና ይቺ ቁጥር ተመሳሳይ ናቸው። ዲያጎናሎቹ ምንም አይነት ቁጥር ሊሆኑ ይችላሉ። እነኚህ ሌሎች ከዲያጎናል ውጭ ያሉት ቁጥሮች በእነሱ ቀጥታ በእነሱ ዲያጎናል ያለው ቁጥር ከእነሱ ጋር ተመሳሳይ ነው ማለት ነው። ይሄ ስኪው ሲሜትሪክስ ከሆነ የሆነ ስኪው ሲሜትሪክስ ማትሪክስ ስጡ ብትባሉ ይችንና እዚህ ጋር ያለችውን ቁጥር ማመሳሰል፣ ይችንና ይችን ማመሳሰል፣ ይችንና ይችን ተመሳሳይ ቁጥር መስጠት ነው ማለት ነው። ሁለተኛ ኤግዛምፕል ቢ ላይ ያለውን ስናይ ቢ ይሄ ማትሪክስ ተሰጥቶናል ማለት ነው። ሶስት ይሄን ትራንስፖዝ እናደርገው። ይሄን ትራንስፖዝ ስናደርግ 0 -1 -2 ይችን ማለት ነው። ከዚያ ይችን እንግዲህ መጻፋት አሁን 1 0 -3 ይችን ጻፍ 2 3 0 አሁን ይህንን እንትን ስንመለከት እዚህ ጋር ግድም 0 1 2 ነበር። ይሄ ላይኛው ግን እዚህ ጋር ምን ሆነ? 0 ራሱ 0 ነው። አንድ የነበረው -1 ሆነ። 2 የነበረው -2 ሆነ፣ ኔጌቲቭ ሆነ። እዚህ ጋር ሁለተኛው ሮ ላይ -1 0 3 ነበር። -1 የነበረው 1 ሆነ። 0 ነበር፣ ያው 0 ነው። ፖዚቲቭ 3 የነበረው እዚህ ጋር ኔጌቲቭ 3 ሆኗል። እዚህ ጋር ሶስተኛው ሮ ላይ -2 3 0 -2 የነበረው 2 ሆኗል። -3 የነበረው ፖዚቲቭ 3 ሆኗል። እዚህ ጋር ሲመጣ 0 0 ሆኗል። እንደዚህ አይነት ከሆነ ደግሞ ኔጌቲቭ የሚሰጠን ከሆነ ስኪው ሲሜትሪክ ማትሪክስ ነው። ስኪው ሲሜትሪክ ደግሞ በዛኛው ተገላቢጦሽ እዚህ ጋር ፖዚቲቭ ከነበረ
እዚህ ጋር ኔጌቲቭ ይሆናል። እዚህ ጋር ኔጌቲቭ ከነበረ እዚህ ጋር ፖዚቲቭ ይሆናል። እዚህ ጋር ፖዚቲቭ ከነበረ እዚህ ጋር ኔጌቲቭ ሆኖ ነገር ግን ቁጥሮቹ እኩል ናቸው። እዚህ ጋር ያለችው ቁጥር እዚህ ጋር በኔጌቲቭ ሆነች። እዚህ ጋር ፖዚቲቭ ከነበረ እዚህ ጋር ኔጌቲቭ ሆና ቁጥሯ ራሷ ነች። እዚህ ጋር ኔጌቲቭ ስላለ እዚህ ጋር 3 ሶ በኔጌቲቭ ብቻ ነው የሚቀየረው ማለት ነው። ሶስተኛውን ሲን ብናይ ሲ ይህን ትራንስፖዝ ብናደርገው 1 3 2 4 ሶ አሁን ይሄ ማትሪክስ እንትን ትራንስፖዝ ስናደርገው ከዚህ ከመጀመሪያው ማትሪክስ ጋር ምንም ተመሳሳይነት የለውም። ሶ ይሄ ስኪው ሲሜትሪክም አይደለም ማለት ነው። እዚህ ጋር ክላሪፊኬሽኑ አለ። ይሄንን እናንተ ማየት ትችላላችሁ። ያው ከኔ ከነገርኳችሁ ምንም የተለየ ነገር ስለሌለው ቀጣይ የምናየው ዲኮምፖዚሽን ፎርሙላ የሚል አለ። ማትሪክስ ዲኮምፖዚሽን የምንለው ደግሞ የሆነ ማትሪክስም ዲኮምፖዝ አድርገን የምንሰራበት ወይም ያን ማትሪክስ የምናገኝበት መንገድ ነው። ወደ ዴፊኒሽኑ ስንመጣ ኤኒ ስኩዌር ማትሪክስ ኤ ካን ቢ ዩኒክሊ ኤክስፕረስድ አስ ዘ ሰም ኦፍ ሲሜትሪክ ማትሪክስ ኤንድ ስኪው ሲሜትሪክ ማትሪክስ ይለናል። ማንኛውም ማትሪክስ ኤ የሚባል ማትሪክስ ቢኖረን ያ ማትሪክስ የስኪው ሲሜትሪክስ እና የሲሜትሪክ ማትሪክሳቸው የነሱ የሁለቱ ድምር ነው የሚለን እዚህ ጋር ዘ ሰም ኦፍ ሲሜትሪክ ማትሪክስ ኤንድ ስኪው ሲሜትሪክ ማትሪክስ ነው። ማንኛውም ማትሪክስ የሁለቱ ድምር ውጤት ነው ማለት ነው። እዚህ ጋር ሲሜትሪክ ማትሪክሱ 1/2 ኤ ፕላስ ኤ ትራንስፖዝ ኤ ሲሜትሪክ ማትሪክስ የምናገኝበት ፎርሙላ ነው። ኤንድ ስኪው ሲሜትሪክ ማትሪክስ 1/2 ኤ ማይነስ ኤ ትራንስፖዝ አድርገን እናገኛለን። ሶ እነኚህን ሁለቱን ስንደምራቸው የመጀመሪያውን ማትሪክስ ወይም ኦሪጂናል ማትሪክሱን ይሰጠናል ማለት ነው። እዚህ ጋር ኤስ ትራንስፖዝ ስናደርገው ስኪው ሲሜትሪክሱን 1/2 ኤ ፕላስ ኤ ትራንስፖዝ ዝሆል ትራንስፖርት ይሆናል። ሶ 1/2ን ዳር እናውጣትና ትራንስፖዛ ውስጥ ገብታ ብታበዛ ይቺ ኤ ትራንስፖዝ ትሆናለች። ይቺ ኤ ትራንስፖዝ ዝሆል ትራንስፖዝ ማለት ደግሞ ኤ ትሆናለች ተመልሳ። ሶ 1/2 ኤ ትራንስፖዝ ዝሆል ትራንስፖዝ ይሆናል። ይማት 1/2 እቺኛዋ ኤ ትራንስፖዝ ትሆናለች። እቺ ኤ ትራንስፖዝ ዝሆል ትራንስፖዝ ኤ ስለምትሆን ኤ ብቻ ትሆናለች። ሶ ይሄ ፎርሙላ ትክክል መጣልን ማለት ነው። ዝሆል ትራንስፖዝ ስናደርገው ስኪው ማነው ሲሜትሪክ ማትሪክስ ፎርሙላ ነው ማለት ነው። ይሄኛው ቀጥሎ ስኪው ሲሜትሪክ ማትሪክሱ ይኸውልህ ይሄኛውን በሰራንበት መንገድ ስኪው ሲሜትሪክ ትራንስፖዝ ማለት የስኪው ሲሜትሪክ ፎርሙላ ያለች ይሄን መልሰን ትራንስፖዝ ብናደርገው 1/2 ኤ ትራንስፖዝ ማይነስ ኤ ትራንስፖዝ ዝሆል ትራንስፖዝ ይሆናል። ሶ 1/2 ኤ ትራንስፖዝ ማይነስ ኤ ይሆናል። ይሄ ማለት ያኛው ኤ ማይነስ ኤ ትራንስፖዝ ነበር። ይሄኛው ደግሞ ኤ ትራንስፖዝ ማይነስ ኤ ነው። ይሄ ልዩነት የለውም ማለት ነው። ኔጌቲቭ ኤ ነው የሚሰጠን፣ ኔጌቲቭ ኬ ነው የሚሰጠን ተዘዋውሯል። እዚህኛው ጋር መጀመሪያው ላይ እዚህ ጋር ይሄ የተሰጠን ማለት ነው። እዚህ ጋር ኤ ማይነስ ኤ ትራንስፖዝ ነበር ዝሆል ትራንስፖዝ ስናደርገው ይሄንን ግን ኤ ትራንስፖዝ ማይነስ ኤ ነው። ሶ ይሄ በኔጌቲቭ ነው ያበዛው ነው። እዚህ ጋር ኔጌቲቭ ጨምራችሁ ብታበዙት ይሄኛውም እዚህ ጋር ያለው ይሰጣችኋል ማለት ነው። ሶ ማትሪክሳችን ኦሪጂናል ማትሪክሳችን ምንድነው የሚሆነው? ሲሜትሪክ ማትሪክስ ፕላስ ስኪው ሲሜትሪክ ማትሪክስ። ይሄ ፎርሙላቸው እንዴት ነው የሚሆነው? ሲሜትሪክ ፓርት ይሄ ፎርሙላ አለ ሲደመር ስኪው ሲሜትሪክ ፓርት ይሄ ፎርሙላ አለ። ሶ 1/2 የጋራ ብናወጣ 1/2 ኢንቱ ከዛ እዚህ ጋር ኤ ትራንስፖዝ በኤ ትራንስፖዝ ይጣፋል። ከዛ ኤ ፕላስ ኤ 2ኤ ሆነ 1/2 ኢንቱ 2ኤ 2 በ2 ይጣፋል። ሶ ኤ ኦሪጂናል ማትሪክሳችን ይሰጠናል ማለት ነው የመጀመሪያው ማትሪክስ። ቀጥሎ ኤግዛምፕል ነው የምናየው። ኤክስፕረስ ሲ የማትሪክስ ተሰጥቶናል። አሲስተም ኦፍ ሲሜትሪክ ኤንድ ስኪው ሲሜትሪክ ማትሪክስ መሆኑን ይሄንን አሳዩ ወይም ኤክስፕረስ አድርጉት ነው የሚለን። ሶ ሲ ትራንስፖዛችን ይሄ ይመጣል። እዚህ ጋር 3 4 7 የነበረውን 3 4 7 ግድም 2 5 8 የነበረውን 2 5 8 አግድም ይሄ 1 6 9 የነበረውን 1 6 9 አግድም አድርገን ትራንስፖዝ እናደርግ። ሶ ከዛ ሲሜትሪክ ማትሪክሳችንን እንፈልግ።
ሲሜትሪክስ ማትሪክስ ማለት ኤ ፕላስ ኤ ትራንስፖዝ ነው። ኤ ፕላስ ኤ ትራንስፖዝ ነው። ሶ በዚህ ሴንስ ምን ይሆናል? ሲ ፕላስ ሲ ትራንስፖዝ ይሆናል። ሶ ሲ ፕላስ ሲ ትራንስፖዝ ይሄ ነው። ይሄን ይሰጠናል ሁለቱም ማትሪክሶች ስንደምራቸው ማለት ነው። ሶ ስኪው ሲሜትሪክሳችን ደግሞ ፎርሙላው ላይ እዚህ ጋር 1/2 አለች። ሶ እዚህ ጋር 1/2 እናመጣለን ማለት ነው። እዚህ ጋር 1/2 እናመጣለን። ይሄኛውን እንዴት እንደሚደመር ያው መደመር ነው። ሁለቱም ማትሪክሶች 1/2 ስናካፍለው ይሄንን ማትሪክስ ሁሉም እያንዳንዳቸው ሲካፈል መጨረሻ ላይ ይሄ ይመጣል። ይሄ ሲሜትሪክ ፓርታችን ነው። ሲሜትሪክ ፓርታችን ይሄ ነው። ሶ ከዛ ደግሞ ስኪው ሲሜትሪክ ፓርታችንን እንፈልግ። ስኪው ሲሜትሪክ ፓርታችን ፎርሙላችን ምንድነው የሚሆነው? ኦኬ ኢዝ ኢኳልስ ቱ 1/2 ሲ ማይነስ ሲ ትራንስፖዝ። ሶ ሲ ማይነስ ሲ ትራንስፖዝ ይሄን ውጤት ይሰጠናል። ከዛ ለ1/2 እናካፍለዋለን። ይሄን ውጤት ለ1/2 ስናካፍለው ይሄኛውን እዚህ ጋር ያለውን ውጤት ይሰጠናል ማለት ነው። ሶ አሁን እኛ ምንድነው ኤክስፕረስ አድርጉን የተባለን ማትሪክስ ኤ የሁለቱ ድምር ሆኖ ሶ ይህንን ማትሪክስ እና ይህንን ማትሪክስ ስንደምረው የመጀመሪያውን የሲን ኦሪጂናል ማትሪክስ እዚህ ጋር ያለውን መስጠት አለበት ማለት ነው። እዚህ ጋር የተጠየነውን ይህንን መስጠት አለበት ማለት ነው። ሁለቱ ማትሪክስ ስንደምራቸው ሶ እዚህ ጋር ስንደምራቸው ይሄ እዚህ ጋር ፎርሙላችን ኤስ ትራንስፖዝ ኤስ ነው። ስኪው ሲሜትሪክ ኬ ትራንስፖዝ ደግሞ ማይነስ ኬ ትራንስፖዝ። ሶ ኤስ ፕላስ ኬ እዚህ ኳልስቱ ይሄ ይመጣል። እንደምረው ይሄ ሲ ነው ማለት ነው። ሶ ሲ ኢኳል ቱ ሲሜትሪክ ፓርት ፕላስ ስኪው ሲሜትሪክ ፓርት ነው ማለት ነው። እነኚህ ሁለቱ ሲደመሩ እዚህ ጋር ያለውን ሲን ይሰጡናል ማለት ነው። ለምሳሌ እንደምራቸው እዚህ ጋር 3 ሲደመር 0 3 ሲደመር ማይነስ 1 ፖዚቲቭ 2 4 ሲደመር ማይነስ 3 1 3 ሲደመር 4 3 ሲደመር 1 4 5 ሲደመር 0 5 7 ሲደመር ማይነስ 1 6 4 ሲደመር 3 7 7 ሲደመር 1 8 9 ሲደመር 0 9 ሶ የስኪው ሲሜትሪክስ እና የሲሜትሪክ ማትሪክስ ድምራችን መልሶ የመጀመሪያውን ማትሪክስ ሲን ሰጠን ማለት ነው። እዚህ ሁለተኛው ኤግዛምፕል ፋይንድ ኤፒሲ ኢፍ ዘ ማትሪክስ ኤ ተሰጥቶናል ኢዝ ስኪው ሲሜትሪክ ማትሪክስ ነው ተብለናል የተሰጠ። ሶ እኛ የተጠየነው ማለት ነው ኤቢ ስንፈልግ ነው ስኪው ሲሜትሪክ ማትሪክስ ነው ማለት እዚህ ጋርና እዚህ ጋር ያሉት ቁጥሮቹ ተመሳሳይ ሆነው ነገር ግን እንትናቸው አንደኛው ኔጌቲቭ አንደኛው ፖዚቲቭ ነው ሊሆን የሚችሉት ሳይናቸው ኦፖዚት ነው የሚሆነው። ሶ ይሄና ይሄ እኩል ናቸው 7 እና 1 ማይነስ እኩል ናቸው። ይቺና እዚህ ጋር ያለው እኩል ናቸው ማለት ነው። ሶ ስኪው ሲሜትሪክ ፎርሙላችን ስኪው ሲሜትሪክስ ኤ ትራንስፖዛችን ማይነስ ኤ ነው የሚሰጠን። ኤ ትራንስፖዝ ስናደርገው ማይነስ ኤ ነው የሚሰጠን በስኪው ሲሜትሪክ ማትሪክስ። ሶ የሰጠን ማትሪክስ ያለ ይቺና ይቺ እኩል ናቸው። ይቺና ይቺ እኩል ናቸው። እዚህ ጋርና ይቺ እኩል ናቸው። ሶ አሁን እነኚህን እኩል የሆኑትን ወስደን እንሰራለን ማለት ነው። ሶ ኤ ትራንስፖዝ ማይነስ ኤ ነው ብለናል። ሶ ኤ ትራንስፖዝ ስናደርገው ይሄን ይሰጠናል። ኤ ትራንስፖዝ ሲሆን ማለት ነው። ኤ ትራንስፖዝ ይሄ ነው። ከዛ ማይነስ ኤ ደግሞ ይሄኛውን ሲባዛ እዚህ ጋር ማይነስ አለች በዚህ ሲባዛ ይሰጠናል ማለት ነው። እዚህ ጋር ያለው ምን ይሆናል? ይሄኛውን ይቀመጥና ይሄ እንዳለ ኤ ትራንስፖዝ ነው። ይሄን ተውትና ይሄ ማይነሷ እየገባች ታዛ ማይነሷ 0 ስታባዛ 0 ይሄኛው ጋር ኤ ስኩዌር ፕላስ 2 በማይነስ 1 ስናባዛ ማይነስ ኤ ስኩዌር ማይነስ 2 ማይነሷ በ7 ስታባዛ ማይነስ 7 ማይነስ 1 በማይነስ ማለት በተዘዋዋሪ እዚህ ጋር እንዳለች ማለት ነው። ስለዚህ ማይነስ 1 በማይነስ 11 ፖዚቲቭ 11 ማይነስ 1 በ0 0 ማይነስ 1 በ2b ፕላስ 1 ማይነስ 2b ማይነስ 1 ማይነስ 1
ሲባዛ 1 ማይነስ ሲ ማይነስ 1 ፕላስ ሲ ማይነስ 1 ሲባዛ በማይነስ 9 ማይነስ 1 ሲባዛ በ9 ማይነስ 9 ማይነስ 1 ሲባዛ በ0 0 ይመጣል ማለት ነው። ይሄ ማይነስ ኤ አችን ነው። አሁን ከዚህ ላይ ይሄኛው እቺ ፓርት እና እቺ ፓርት በኔጌቲቭ እኩል ናቸው ብለን እቺ ፓርት እና እቺ ፓርት እቺ እና እቺ እኩል ናቸው ብለን እነዚህን እኩሌታ እንወስዳለን ማለት ነው እንትናችን ላይ እዚህ ጋር ማይነስ 11 ማይነስ 11 ኢኳል ቱ ይሄ ማይነስ 11 ማለት ይሄ ማለት ነው ኢኳል ቱ ማይነስ ኤ ስኩዌር ማይነስ 2 ማይነስ ኤ ስኩዌር ማይነስ 2 ከዚህ ጋር እኩል ናቸው ማለት ነው። በማትሪክስ ኢኳሊቲ ህግ መሰረት ይሄን ሆኑ ኮረስፖንዲንግ ለመታቸው እኩል ናቸው ማለት ነው። ማይነስ 11 እዚህ ጋር ያለው ማይነስ 11 ከዚህ ጋር እኩል ነው ማለት ነው። 1 ማይነስ ሲ እቺ ፓርት 1 ማይነስ ሲ ኢኳል ቱ ማይነስ 7 ጋር እኩል ነች። ኤ ስኩዌር ፕላስ 2 ከፖዚቲቭ 11 ጋር እኩል ነች። 2b ፕላስ 1 ከኔጌቲቭ 9 ጋር እኩል ነች። እዚህ ጋር እቺ ፖዚቲቭ 9 ከማይነስ 2b ማይነስ 1 ጋር እኩል ነች በማትሪክስ ኢኳሊቲ ህግ መሰረት ማለት ነው። ምክንያቱም ኤ ትራንስፖዝ ኢኳል ቱ ማይነስ ኤ ስለሆነ ኤ ትራንስፖዝ እዚህ ጋር ያለው ማትሪክስ ነው። ማይነስ ኤ ደግሞ ይሄ ነው። ኢኳሊቲ ኦፍ ማትሪክስ ነው መጠቀም እንችላለን ማለት ነው። ከዛ ከዚህ ኢኩዌሽን ላይ ሶልቭ እናደርጋለን ማለት ነው። እዚህ ላይ ይሄ የለም 1 ማይነስ ሲ ማይነስ 7 ኤ ስኩዌር ፕላስ 2 ከ11 ጋር ነው 9 ኢኳል ቱ ማይነስ 2b ማይነስ 1 ነው። 7 ኢኳል ቱ ማይነስ 1 ፕላስ ሲ 2b ፕላስ 1 ከማይነስ 9 ጋር እኩል ነው። ከዚህ ጋር ከዚህ ላይ ሶሉሽናችንን እንፈልጋለን ማለት ነው። ማን እንደሆነ እዚህ ጋር እናቀያይረው ኤ ስኩዌርን ወደዚህ ብናመጣ 11 ወደዚህ ይመጣል ፖዚቲቭ ሆኖ ይመጣል። 2 ሲቀነስ ኔጌቲቭ 2 ሲደመር 11 ፖዚቲቭ ነው ይመጣል። ኤ ስኩዌር ኤ ኢዝ ኢኳልስ ቱ ፕላስ 4 ማይነስ 3 ይመጣል። 1 ማይነስ ኢኳልስ 7 ሲ ኢዝ ኢኳልስ ቱ 8 እቺ ነው ሲን ወደዚህ ብናመጣ ፖዚቲቭ ትሆናለች። ወደዚህ ከ7 ትሆናለች። 7 ፕላስ 1 8 ይሆናል። ኤ ስኩዌር ፕላስ 2 ኢኳልስ ቱ 11 ይሆናል። ከዛ ኤ ስኩዌር ኢዝ ኢኳልስ ቱ እቺን ወደ ብናመጣ ማይነስ 2 ትሆናለች። ኤ ስኩዌር ኢዝ ኢኳልስ ቱ 9 አሁን ፕላስ 4 ማይነስ 3 ይመጣል ኤ ማለት ነው። 9 ኢዝ ኢኳልስ ቱ ማይነስ 2b ማይነስ 1 ይላል። ይሄንን 2bን ተወድ ብናዞረው 2b ኢኳል ቱ ማይነስ 1 ማይነስ 9 ይሆናል። 2b ኢዝ ኢኳልስ ቱ ማይነስ 10 b ኢዝ ኢኳልስ ቱ ማይነስ 5 ይመጣል። 7 ማይነስ 1 ፕላስ 7 ኢኳል ቱ ማይነስ 1 ፕላስ ሲ ይላል። ሲን ይችን ማይነስ 1 ወደዚህ ብናዞራ ፖዚቲቭ ትሆናለች። 7 ሲደመር 1 8 ይሆናል። የሲ ዋጋ 8 ይመጣል ማለት ነው። 2b ፕላስ 1 ኢዝ ኢኳልስ ቱ 9 ይሆናል። 2b እቺ ማይነስ 1 ተወዳ ብናዞራት ዋንን ተወዳ ስናዞራ ኔጌቲቭ ትሆናለች። 2b ኢዝ ኢኳልስ ቱ ኔጌቲቭ 10 ለሁለት ለሁለት b ኢዝ ኢኳልስ ቱ 5 ይመጣል። መጨረሻ ላይ ያገኘነው ዋጋ የኤ ዋጋ ፕላስ 1 ማይነስ 3 b 5 c 8 ማገኘን ማለት ነው መጨረሻ ላይ